ምንድነው የሚያኖራችሁ ምክንያት? ተስፋ ነው አይደል? ተስፋ ነገ የተሻለ ቀን ይመጣል፣ የተሻለ እድልም ይፈጠራል፣ የተሻለ ጊዜ ይመጣል ብለን የምናምነው ትልቁ ነገር ተስፋ ነው። ለተማረውም ይሁን ላልተማረው፣ ለሰጠነውም ሆነ ላልሰለጠነው፣ ገንዘብ ላለውም ይሁን ለሌለው፣ ሁሉንም ሰው እኩል የሚያኖረው ተስፋ ነው። አንድ ሰው ከመዋለ ሕፃናት ተነስቶ እስከ ዲግሪ፣ ማስተር፣ ፒኤችዲ ሲማር በምንድን ነው የሚማረው? በተስፋ አይደል? የተሻለ ህይወት፣ የተሻለ እድል፣ የተሻለ ኑሮ፣ የተሻለ ነገር። ያ ተስፋው እምነቱን እያዳበረለት የተሻለ ኑሮን ይናፍቃል። በተስፋ እርግጠኝነት በውስጡ ያለበት ሰው የተሻለ ቀን፣ የተሻለ ነገር ተስፋ የሚያደርግበት ሰው የሚባለው ፍጡር ተወልዶ እስከሚሞት ድረስ የሚኖረው በምንድን ነው? በተስፋ ብቻ። አሁን 1 ደቂቃ ሰጣችኋለሁ። ያ የሚሰጣችሁ ደቂቃ እኔ የምላችሁ የምታስቡበት ነው። የሆነ ያዘናችሁበትን ቀን አስቡት። የሆነ ተስፋ የቆረጣችሁበትን፣ የሆነ ምርር ብሏችሁ ያለቀሳችሁበትን፣ የሆነ አያልፍም አይነጋም ከዚህ በኋላ በቃ ያላችሁበትን ቀን ልስጣችሁ። ያመናችሁትን ያጣችሁበት፣ የተመካችሁበትን ያጣችሁበት፣ ተስፋ ያደረጋችሁበትን ያጣችሁበት፣ እነዚህን ቀኖች አስቧቸው። ዛሬ ላይ እነዛ ቀኖች አልፈው እዚህ ተቀምጣችኋል። እነዛ ተስፋ የቆረጣችሁባቸው እና ያዘናችሁባቸው ቀናቶች ካለፉ ዛሬ ያላችሁበት መጥፎ ሐዘን፣ ህመም፣ ተስፋ መቁረጥ፣ ማጣት የማያልፍበት ምንም ምክንያት የለም። ባለበት የሚቆም ማይነጋ የሚመስል ምንም ነገር የለም። በህይወታችሁ ውስጥ ፈጽሞ ተስፋ እንዳትቆርጡ። ዛሬ እዚህ ጋር ሲመጣ ብዙ ተስፋ አስቆራጭ ነገሮች አልፈው ነው። ነገ ደግሞ የተሻለ ቀን ይሆናል። አሁን ህይወታችሁ ውስጥ ለምታስቡት እንዴት ነው ማልፈው ለምትሉት ነገር ሁሉ አንድ ነገር እርግጠኛ ሁኑ፣ ያልፋል። ምን ያክል እልህ አስጨራሽ፣ ምን ያክል መራራ፣ ምን ያክል ህመም የበዛ መንገድ እንደሆነ ዛሬ ግን አልፎ ሲወራ ቀላል ይመስል ይሆናል፣ ግን ያልፋል። ጸሎት እንኳን የሚጸልይ ሰው እኮ በተስፋ ነው የሚጸልየው አይደል? ፈጣሪ ይመልሳል በሚል ጸሎቱም ሁሉም ነገር ከተስፋ ጋር የተያያዘ ነው። ብዙ ሰው ተስፋውን በሚታይ ነገር ላይ የመሰረተ ስለሆነ ነው። ወደ ኋላ እየመለሳችሁ ያለው ነገር ለእድሜያችሁ የማይመጥን ነገር ሊሆን ይችላል፣ ልፋታችሁንም የማይመጥን ሊሆን ይችላል። ግን አስምሬ የምነግራችሁ ነገር ህይወት እስካለ ድረስ ተስፋ አለ። ተስፋ አለ። ስራችሁ ካልተቆረጠ፣ በቃ ካልተባላችሁ እና ፈጣሪ ካልቆረጠው ሁሉም ነገር ተስፋ አለው። ረፈደ የሚባል ነገር የለም። በህይወት እስካላችሁ ድረስ
ረፈደ የሚባል ነገር የለም። ተስፋችሁን በፈጣሪ ላይ አድርጉት። በፈጣሪ ላይ የምታደርጉት ተስፋ አየር ላይ የተንጠለጠለ አይደለም፣ የሚፈጸም የሚሆን ነው። እናም ሁሌም ቢሆን ተስፋ አድርጉ። ዛሬ ብዙ ነገር ልታለም ትችላለህ። ትልቅ ህልም ይታያል። ገና ዛሬ ስትጀምር 1 ሚሊዮን ፎሎወር ይታያል። ገናውን ስትጀምር 1 ሚሊዮን ቦር ስታገኝ ይታያል። ታይቶሃል። እንዴት እንደሚሳካ ታውቃለህ? አታውቅም። ብታውቅማ ምን ትርጉም አለው መኖሩ? ደፈን ይዝ አታውቅም። ትሞክራለህ። የሞከርከው ግን ሊሳካ ይችላል፣ ሊወርቅ ይችላል። ብትወርቅም ቢሳካም ባይሳካም መጨረሻ ግን መድረሻ እንደምትደርስ እርግጠኛ ነኝ። ለዛም ሁልጊዜም ቢሆን ተስፋ አድርግ። ሁሉም ነገር ከተስፋ ነው ጀምረው። የሚነዳ ዓላማ ይኑርህ። ሌላው ደግሞ የሚነዳ በልብ ኢማጂን የምታደርገው ዓላማ ይኑርህ። ማንንም አትስማ። የምትሰማው መሆን ያለበት ዓላማህን፣ ልብህን እና አምላክህን ነው። እንደዚህ አይነት መነዳት በውስጥህ ካለ ስድብ ይሁን፣ ድህነት ይሁን፣ የትዳር መፍረስ ይሁን፣ ስራ ማጣት ይሁን አያቆምህም። ግን የምትነዱት ለምንድን ነው? ወይም የምትነዳው ለምንድን ነው? ያ ዓላማ ይባላል። ዓላማ እስካለ ድረስ ተስፋ አለ። ተስፋ እስካለ ድረስ ደግሞ ዓላማ አለ። ጠላታችሁ አንድ ነው። ኢጓችሁ ነው፣ ፍርሃታችሁ ነው፣ አለማወቃችሁ ነው፣ ጭንቀታችሁ ነው። ከራሳችሁ ጋር መዋጋት አለባችሁ። ስለወደፊታችሁ ተስፋ ማድረግ አለባችሁ። እናም ዓላማ ሊኖራችሁ ይገባል። በዓላማችሁ መነዳትና ሁሌም ተስፋ ማድረግ አለባችሁ። ስላዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተባበሩን። እናም የደውል ምልክቷን አዳዲስ ቪዲዮ እንዲደርሳችሁ ይጫኑት። እናመሰግናለን።